እኔ ቪዲዮዎች በግሩፕ ሆናችሁ ሪፖርት በማድረግ ምን አይነት ጥቅም ነው የምታገኙት? ደርሼባችኋለሁ። ለምን ስነ ስርዓት አትይዙ? ለምንድን ነው የምትቀኑት? ለምንድን ነው እርር የምትሉት? ለምንድን ነው አንድ ሰው ጠንክሮ በየቀኑ ሲሰራ ውስጣችሁ ለምን እንደሚደብራችሁ? ለምን ያ ሰውን ማበረታታት አትመርጡ? ለምንድን ነው ውድቀት የሚሰማችሁ? ለምን ጸበል አትሄዱ? ለምን መንፈሳችሁ አታክሙ? ለምን ከእግዚአብሔር ጋር አትቀርቡ? ለምን ከጥላቻ ፍቅር አትመርጡ? ለምን ከቅናት ማበረታታትን አትመርጡ? ለምን አንድ ሰው ሲሳካለት እኮ ሞቲቬትድ መሆን ያለባችሁ፣ ኢንስፓየርድ መሆን ያለባችሁ። ያ ሰው ለመጎተት ትሞክራላችሁ። ከየት ሆናችሁ እየጎተታችሁት እንደሆነ ታውቃላችሁ። ግን ያ ሰው ከታች ሆናችሁ ነው። ከዛ ሰው እኩል ወይም በላይ ብትሆኑ ኖሮ በምንም ተአምር መጎተት አትችሉም። ከየት አምጥታችሁ? ከታች ያለ ሰው ነው የሚጎትተው። በግሩፕ ሆናችሁ ሪፖርት እያደረጋችሁ እንደሆነ ደርሶኛል። ለምን ስነ ስርዓት አትይዙ? እኔ የዋህና ግልጽ ስለሆንኩኝ ጅል አይደለሁኝም። ልንገራችሁ፣ ተንኮል አቅበታለሁ። መቀመር ከኔ በላይ አይችልም። ልንገራችሁ፣ ሰው ሲሪየስሊ መቀመር እችልበታለሁ። እኔ በፍቅር በመረዳዳት በመተጋገዝ ሰው በማድነቅ በማበረታታት አምናለሁ። you understand እኔ ስለተሳካልኝ እኔ የሆነ ነገር ስላመጣው ነው እንደዚህ ቅጥል የምትሉት አንዳንዶቻችሁ። ለምን ስነ ስርዓት አትይዙም? ለምን እኔን ከምታወድቁ ለምን ራሳችሁን ከፍ አታደርጉም? ጀስት ቁጭ ብለን መገንዘብ አለብን። በግሩፕ ሆናችሁ በሺዎች የምትቆጠሩ ሰዎች ቴሌግራም ግሩፕ ውስጥ ሆናችሁ ሪፖርት እያደረጋችሁ ነው። ስነ ስርዓት ያዙ፣ ስነ ስርዓት ያዙ። be careful what you're doing። እኔ ተስፋ የሚያስቆርጠኝ ሰው አይደለሁኝም። ከዚህ በላይ በጣም ብዙ ኩርኩም ደርሶኛል ከህይወት። ይሄ ለኔ ምንም አይደለም፣ ቀላል ነው። ኢዚ ይሄ አካውንት ቢዘጋ ሌላ አካውንት ክሬት አድርጌ እመጣለሁ። በምንም ተአምር እኔ ተስፋ አልቆርጥም። ቲክቶክ ደግሞ እንደዚህ አገላብጬ ነው የማውቀው። ባይዘው በደንብ አድርጌ አገላብጬ አውቀዋለሁ። ኦኬ አልጎሪዝሙን አውቀዋለሁ፣ መውጫ መግቢያውን አውቀዋለሁ። በስነ ስርዓት አድርጌ ለዘላለም ቫይራል መሆን የምችል ሰው ነኝ። የቲክቶክ ሳይሆን የዩቲዩብም አውቀዋለሁ፣ የኢንስታግራምም እንደዛው፣ የፌስቡክም እንደዛው። ግን ኢነርጂ ቲክቶክ ላይ ነው ስፔንድ ማድረገው። ስለዚህ የሚሰራ ሰው ለስራ ቃል የገባ ሰው ልጆች ያሉት ሰው ተስፋ እንደማይቆርጥ ወቁ። ዞሮ እኔ እመጣለሁ። ተስፋ አልቆርጥም በምንም ተአምር። ስለዚህ አድቡ፣ ስነ ስርዓት ያዙ። ዲያስፖራ ሆናችሁ ቲክቶክ መማር የምትፈልጉ ከሆነ ሴት ሆነሽ ታዋቂ መሆን የምትፈልጊ ከሆነ በ7 ቀን ውስጥ ላንቺ መጽሐፍ ጽፌልሻለሁ። ከልጅነትሽ ጀምሮ እስካሁን ያለው ፍርሃትሽ፣ ኮንፊደንት እጥረት፣ እነዚህ ሁሉ ነገሮች አስተካክለሽ ታዋቂ ሴት እንድትሆኚ በ7 ቀናት ውስጥ አግዝሻለሁ። መጽሐፍ ማግኘት ከፈለሽ ሊንክ ባዮ ላይ አለ። ቲክቶክ ቫይራል መውጣት የምትፈልጉ ከሆነ በኃይለኛው እሱም በ7 ቀን ውስጥ በኃይለኛው ቫይራል መውጣት የምትፈልጉ ከሆነ ከ0 ፎሎወርስ ወይም ከ300 ቪው ወደ 100,000 ቪው በ7 ቀን ውስጥ መሻገር የምትፈልጉ ከሆነ ሊንክ ባዮ ላይ አለ። ግቡና ተመዝገቡ። ለዲያስፖራዎች ብቻ ነው አሁን። የሀገሬ ልጆች ኢትዮጵያ ያላችሁ ደግሞ አዲስ አፕሊኬሽን እየሰራው ነው። ትምህርታችሁ እዛ ውስጥ ታገኛላችሁ። አዶናይ አይሸነፍም። ብዙ ጊዜ አይፎን የምትይዙ ሰዎች ድንቡሎ ይላችሁ። እውነቱን እናውራ ከተባለ እያንዳንድሽ ልክሽን እነግርሻለሁ። አይፎን ስልክ የምትይዙ ሰዎች ብር የላችሁ። ለምን እንደ ጎረቤት ነው እንጂ እንደ ራሳችሁ አትኖሩም። ብዙ ጊዜ አይፎን 12 ቢመጣ ትገዛላችሁ፣ 13 ሲመጣ ትገዛላችሁ፣ 15 ሲመጣ ትገዛላችሁ፣ 17 ሲመጣ ትገዛላችሁ። ግን አንድ አይነት ካሜራ ነው ያለው፣ አንድ አይነት ካሜራ ነው። እኛ ቤታችንን እናሳምራለን፣ የጎደለንን እንሞላለን። ግን የምንይዘው ሳምሰንግ ነው ውዴ፣ አሁንም ሳምሰንግ ነው ውዴ። ግን እኩል ነው የምንደውልበት፣ እኩል ነው ፎቶ የምንነሳው፣ እዳሴም እኩል ነው ግን የምንኖረው። ፍትት ብለን እኩል ነው የምንበላው፣ እኩል ነው የምንጠጣው። ምንም ልዩነት የለውም ውዴ፣ ያው ነው። ሳምሰንግም ሆነ አይፎንም ሆነ ያው ነው። ሀብታም ነው ለሾ ፎቶ የሚነሳ። አንቺ ምን ቤት ነሽ? የደሃ ቅምጥል ከወገቡ ቅምጥል አሉ። ምን ቤት ነሽ? ከኪዟ ድንብሎ የላትም አይፎን ይዛ ካሜራ ላይ። እኔ ብዙ ሰዎች አይቻለሁ። እመቤቴ ቪዛ ማሰሪያ የላቸውም አይፎን ይዘው ይመጣሉ። እንዴ እኔ ምን አገባኝ ስላንቺ አይፎን? እኔ ከወደድኩሽ በማንነትሽ ነው የምወድሽ። መታችሁ አይፎን እንደዚህ አትይዙብን። ድንብሎ የላችሁም ከኪሳችሁ። እውነቱን እናወራ። እኔ ማቃችሁ ሰዎች አላችሁ ከኪሳችሁ ድንብሎ የለም፣ ግን አይፎን እጃችሁ ላይ አለ። መግዛት አቅቶን አይደለም ውዴ፣ ኑሮና አሸንፍ ብለን ነው እንጂ። መዳም ቤት የምትሰሩ ልጆች አይፎን እንዳደፍሩ። ምንም አይጠቅምም፣ ምኑም አይመችም ውዴ። ብሩ ብቻ ነው ውዴ። ምን ልስማሽ? 4 ኪሎ ምንድነው የምሰማሽ?
ባላቦ እኔ አንዷ ልጅ ኢትዮጵያ ነበረች ቸግሮኛል ድንቡሎ የለኝም እንዲሁኝ ነው ስትል ዱባይ አመጣናት በሰው አድርጌ አስመጣኋት እንዳትመጡ ደግሞ እኔም ይያለው ካሁን በኋላ ነው ያላስመጣ ከዛን ከመጣችሁ በኋላ ሌላ ሰው ተዋወቀች ወጣች ከዛ የሰው ራሱ የሚበደር አለ እኮ ድንቡሎ የላትም አይፎን ይዛዩት ውድ የለሽም ይሄን አምነሽ ተቀበይ ወደድሽም ጠላሽም የለሽም ውዴ እንዶ ሌላ አይደለም ቪዛ ማሰሪያ የለሽም ቀራም ውስጥ እኮ ነው ያለሽው ግን አይፎን 17 ይዘሻል የለሽም ውዴ ወደድሽም ጠላሽም ቪዛሽን ራሱ የምታስተካክይበት ድንቡሎ የለሽም አይፎን 17 ይዘሻል